አዎ ሀብል ማለት ፖሊስ ደግሞ ለምንድን ነው የሚፈልገው? ሜርሲና አጸደ ሚስት ላይ ከፍተኛ ተንኮል እየሰሩ ነው። አንተ ለሚስት መከላከል ካቃተ እኔ የመራት ይሁን ስለማቅ ጠበቃ አቁሜ እስከመጨረሻው ድረስ ከራከርላታለሁ። እንደዛም ይይለትና ተንሰቅስቄ እንኳን መቼ አባዬ አመነኝ ብለሽ ነው? አሁን ላይ ነገሮች እኛ ባሰብነው መንገድ እየሄዱ ይመስለኛል። ሀብል በፍጹም የማደርገው ገዳይ ልትሆን አትችልም። እዝራ አዲሱ ቤት እንዴት አየው? በአዲሱ ቤታችን መቼም ጥሩ መንፈስ ይኖራል ብዬ አስባለሁ። ቤቱ ጥሩ ነው፣ ግን አባዬ እባክህ ተረዳኝ። ይሄ ነገር የሚሰራ ይመስለኛል። ምን ነው የማይሰራው? የኔና የሀብል ጉዳይ በቃ እኔ መፍታት ነው የምፈልገው። እኔ ልጅ እኔ እስክሞት ድረስ አላስችል ብሎ ነው እንደዚህ የምትናገረው? ቆይ ለምንድን ነው ሁልጊዜ እንደዚህ የምትለው? ለምንድን ነው በደካማ ጎን የምትመጣው? ሲጀመር ለሷ መች ጊዜ ስታጣቅና አባዬ ልጅ እዛ ታስራ እኔ ለማላቃት ልጅ ጊዜ ስለመስጠት ታወራለህ። ዛሬ እሷን ለማየት ወደ እስር ቤት ሄጄ ነበር እና ምን አለች? ጭራሽ እኔ መሆኔን ስታከው ውስጥ ማለታች። ይቅርታ አድርግልኝ አባዬ፣ እኔ ግን በሷ አልፈርድም። ህጉ ይፍረድባት እንጂ አንተስ ምን ብለህ ትፈርድባታለህ? በቃ ቤተሰባችን በዚህ ሁኔታ ተበታተነ ማለት ነው። እዝራ ስለምን በበተን ነው እያወራለሁ? ሜርሲም የለችም፣ አክስቴም ካለች አይቆጠርም። ምንንም እንደዚህ። ቆይ ከመቼው ነው እንደዚህ ፍርክስክሳችን ይወጣ? ይኸውልህ ልጅ ይሄንን ነገር ማስተካከል የምችለው አንተ ብቻ ነው። እንዴት ብዬ ነው ማስተካከለው አባዬ? ከዜሮ ለመጀመር እንኳን የማይመች ሁኔታ ላይ ነው። ቆይ እኔንስ ምን አድርግ ነው የምትሉ? ቤቴ ውስጥ ግፍ ሲሰራ ፍትህ ሲጓደል እያየሁ ዝም እንድን ለምትፈልጉት? እንደዚህ አይነት ሰው እንዳልኩኝ ደግሞ አንተ በደንብ ጠንቅቀህ ታውቀኛለህ። እሺ አሁን ሜርሲን እንዴት አድርገን ነው መርዳት የምንችለው? አጸደ ምን ሆነሽ? እንትን እየጠየቀሽ እኮ ነው። ምንድን ነው የሆንሽው? እንትን ፖሊስ በር ላይ ቆሟል። ምን ቀርቶት መጣ? እንትን ሀብል አዎ ሀብል ማለት ፖሊስ ደግሞ ለምንድን ነው የሚፈልገው? ወይዘሮ ሀብል ማህደርን በመግደል ወንጀል ተጠርጥረሽ ከሰዓት ጀምሮ በቁጥጥር ስር ነሽ። ምን? እባክህ ወንድሜ፣ ወይ እባክህን የሆነ ስህተት ፈጥሮ ሊሆን ይችላል እንጂ ሀብል በፍጹም የማደርገው ገዳይ ልትሆን አትችልም። ሀብል ላይ የሆነ ሰው ሆን ብሎ ወንጀሉን እንዳሳበበባት በጣም እርግጠኛ ነኝ። መርማሪ፣ ቆይ ምን ተፈጥሮ ነው? ማለቴ አዲስ ነገር ተፈጠረ እንዴ? ሀብል የኔ ቆንጆ፣ ቆይ ምን አጥፍታ ነው? ምን አድርጋ ነው? ኧረ እባክሽ ምንም እንዳልተፈጠረ ምን ተፈጥሮ ነው? እስቲ ትንሽ እንኳን አታፍሪኝ? አንቺ ከይሲ እገልሻለሁ። እሺ አንቺ ነሽ አይደል እንደዚህ ያደረግሽው? ልቀቁኝ! እዝራ ልቀቀኝ! እገላታለሁ! ልቀቁኝ! እገላታለሁ! የህግ አካል እያለ ወንጀል ሰርተሽ ጭራሽ ዛቻና ማስፈራሪያ! እባክዎትን ጋሼ እምልሎታለሁ። እኔ ነገር አላደረኩትም። እዝራ እባክህ እኔን አይተመነኝ። እኔ በፍጹም ይሄን ነገር አላደረኩትም። እሷ ነች ይሄንን ሴራ የጠነሰሰችብኝ። ጋሼ እባክህ እኔ ምንም አላደረኩኝም። እዝራ እባክህ ዝም አትበል። የሆነ ነገር ተናገር። እኔ ምንም አላደረኩኝም። እባካችሁ አለ ጥፋቴ ስታሰር ዝም አትበሉ። እባክህ የእሷ ሴራ ነው። አምንሻለሁ ልጄ። እኔ ምንም አላደረኩኝም። የገዛ ልጄ ሜርሲ ከሆነ ሰው ጋር ስታወራ ሰምቻታለሁ። የማህደር ገዳይ የገዛ ልጄ ናት። ሳቷሽ እንግዲህ አጸደ፣ በዛሽ መስኪን ልጅ ላይ አንቺና ሜርሲ ምንድን ነው ያደረጋችሁት? እንዴ ወንድሜ ምን ሆነሃል? ቆይ ግን አንተ ሁሌ ቁጣና ንዴት የምትወጣው እኛ ላይ ነው እንዴ? ይኸውም ደግሞ ለዚች አጭበርባሪ ብለህ። ቆይ እኔና ልጅ ለምንድን ነው በዚህ ልክ ጥፋተኛ የምታደርገን? ቆይ ግን አባዬ መርማሪ ምን አይነት አዲስ መረጃ አግኝቶ ነው ሀብልን ቀጥታ ገዳይ ያደረጋት? የሆነማ የተቀነባበረ ነገር አለ። እነዚህ ሁለቱ ልጆች የሆነ ሴራ ጠንስሰዋል። ምንድን ነው ያደረጋችሁት? እንግዲያው አቅሙና ድፍረቱ ካለክ ማለቴ እውነቱን ለመስማት ዝግጁ ከሆንክ ትክክለኛውን ነገር እኔ እነግርሃለሁ። ሲጀመር አንቺ በህይወትሽ አንድም እውነት ኖሮሽ አያውቅም። ይኸውልሽ እኔ የሀብልን ንጽህና ስለማቅ ከዛ ጨለማ ውስጥ እንደምንም ያስወጣታለሁ። ይሄ ደግሞ ቃሌ ነው። ለመሆኑ አለኝ የምትይው እውነት ምንድን? ማህደርን የገደላት የድሮ የሀብል ፍቅረኛ ነው። ምን? የድሮ ፍቅረኛ ነው ያልሽው? ማለት የልጄ ሙሽራ ሌላ ፍቅረኛ ነበራት እያልሽ ነው? አዎ፣ ለዛውም ጨካኝ አውሬ ነፍሰ ገዳይ ነው።
አባዬ አመመህ እንዴ? ደህና ነኝ ልጄ። እባክህን እቺን ሴጣን ከፊቴ ዞር አድርግልኝ እባክሽ። ሂጂ እያልኩሽ ነው እንዴ። ቆይ ወንድሜ እንደዚህ ሆኖ እንዴት ነው ጥየው የሚሄደው? እዝራ ወይ ካልሆነ አምቡላንስ ልጥራ እንዴ? አባዬ አምቡላንስ ልጥራል እንዴ? በፈጠረ እዝራ እቺን መሰሪ ሴት አሁኑ ከዚህ ቤት ውስጥ አባረርልኝ። አሁኑ አባረርልኝ። ሂጂ። ለምን አትሄጂም? ለማንኛውም እኔ ያልኩት በሙሉ እውነት መሆኑን ከመርማሪው ትሰማላችሁ። እሺ አባዬ እባክህ ወደ ውስጥ እንግባ። ግባና እረፍት አድርግ እና ደግሞ የግል ዶክተር ጋር ደውልልሃለሁ። ከዶክተሩ ይልቅ አሁን ጠበቃ ጋር ብትደውል ይሻላል። እባክህ እዝራ ሀብልን ለመርዳት ይቻላል። ሞክር። ቆይ አባዬ በምን እርግጠኛ ሆነ ነው? እሷ ይህንን አስነዋሪ ወንጀል እንዳላደረገችው እርግጠኛ እንዴ? አድርጋው ቢሆንስ? ሁለታችንም እኮ ገና ሀብልን ካወቅናት ጥቂት ቀናችን ነው። አንተ ደግሞ ምን እያልክ ነው? የገዛ ልጄ ከአጸደ ጋር ተባብረውን ያደረኩት እያልኩ አይደል እንዴ? በጣም የፈራሽ ትመስያለሽ። ይጠጣው ይምጣልሽ? አይ ምንም አልፈልግም። እሺ መልካም። ጉዳዩን ከቢኒያም እንጀምራ። ከቢኒያም ጋር ስላላችሁ የቀድሞ ግንኙነት ነገሩን፣ ጉዳዩን ፈልፍዬ ሁሉን ነገር አውቄያለሁ። ግን ከአንቺ ከራስሽ አንደበት መስማት ትፈልጋለሁ። ከቢኒያም ጋር ያላችሁ ግንኙነት ምንድን ነበር? ምን? ቢኒ? ማን ነው ቢኒ? እኔ ቢኒያም የሚባል ሰው በህይወት አላውቅም። የቀድሞ ፍቅረኛሽን ነው አላውቅም የምትይው? ስለምን ፍቅረኛ ነው የምታወራው መርማሪ? እኔ በህይወቴ ፍቅረኛ የሚባል ነገር ነው የሚያውቀው። የገዛ ባሌ ታገባው እንኳን ፍቅረኛ ሙቻ ነበር። የጠየኩሽ ስለ አሁኑ ባለቤትሽ አይደለም፣ ስለ ቀድሞ የልብ ጓደኛሽ ቢኒያም። አልገባኝም። ቆይ ለምንድን ነው አሁን እዚህ ተቀምጠን ስለማላውቀው ሰው የምታወራኝ? ቢኒያም የሚባለው ሰው ማን ነው? ቢኒያም ማለት የማህደር እውነተኛ ገዳይ። ለጠበቃው ደውልለት። ቆይ አንተ ራስህ እንዴት አስችሎ እዚህ ቆየህ? ለምንድን ነው ፖሊስ ጣቢያ ተከትላት ያለ? እሄዳለሁ አባዬ። አንተ እንዲያመመ ጥዬ እንዳልሄድኩ ልጄ። ቢገባ እየታመምክ ያለሁት በሀብል ምክንያት ነው። ፖሊሱ እኮ እንደዛ ይዟት ሲሄድ አይኗ ላይ እኮ ንጽህናዋን በደንብ አይቻለሁ። እቺ ምስኪን ልጅ የሰው ነፍስ የምታጠፋ ጨካኝ ሰው አይደለች። እና አባዬ ቆይ አንተ እንዳልከው ከሆነ መርማሪው በልብ ሙሉነት አንቺ ነፍሰ ገዳይ ነሽ ብሎ አሰራት። መቼም ያለ አንዳች ተጨባጭ መረጃ መርማሪ ይህን ያህል ከባድ ውሳኔ ይወስናል ብዬ አላስብም። እዝራ ምንም ሆነ ምን ሀብል በአሁኑ ሰዓት ላይ ያንተ ህጋዊ ሚስት ነች። አባዬ ሰማይ ልጄ፣ አንተ ወንድ ልጅ እንደመሆነ ሚስትህን ከውጭ ከሚመጣ ጠላት የመከላከል ደግሞ ግዴታ ያለብህ አንተ ነህ። ቢያንስ እንኳን እውነቱን በትክክል ሳናጣራ ሜርሲና አጸደ ሚስት ላይ ከፍተኛ ተንኮል እየሰሩ ነው። አንተ ለሚስት መከላከል ካቃተ እኔ የመራት እውነት ስለማቅ ጠበቃ አቁሜ እስከ መጨረሻው ድረስ እከራከርላታለሁ። ማን ነው እውነቱን ሊነግረኝና ሊረዳኝ የሚችለው? ለማንኛውም ሀብል ሄጄ የቀድሞ ፍቅረኛሽ ማለቴ ቢኒያም እሱን ትተሽ ይህን ባለ ሀብት ማግባትሽን በሰማ ጊዜ በስልክ እየደወለ እንዲሁም ደግሞ በአካል እየመጣ ያስፈራራሽ ነበር። ተሳሳትኩኝ ወይዘሮ ሀብል? እውነትም እነዚህ አረመኔዎች ነገሩን በደንብ ቀምረውበታል። እውነት እንዲመስል አድርገው ነው ያስመሰሉት። ስለማን ነው እያወራሽ ያለሽው? እነማንን ነው የምትይው? ስለ እውነተኛዋ ነፍሰ ገዳይ ስለ ሜርሲና ስለ አክስቷ ስለ አጸደ ነው እያወሩ ያሉት። እኔ ቢኒ የሚባል ሰው በህይወት አላውቅም። እንኳን ፍቅረኛ ሊሆን ይቅርና ስሙን ራሱ ካንተ አፍ ነው ለመጀመሪያ ጊዜ ሰማሁት። እሺ፣ ማህደር በተገደለችበት ወንጀል መፈጸሚያ ቢላ የአንቺ የቀኝ እጅ አሻራ ተገኝቷል። ይህንንም በላብራቶሪ አረጋግጠናል።
ስለዚህ ጉዳይስ ምን ትያለሽ? ይኸውልህ ኢንስፔክተር፣ በትክክል ይሄ ነገር ወደ እኔ እንደሚመጣና ነገሩ በሙሉ እኔ ላይ እንደሚላከቅ ቀድሜ አውቅ ነበር። እነዛ እርጉሞች እኔን መቀመቅ ለማውረድ ቀድመው አቅደውኛል። ማለት አልገባኝም። ምን እያልሽ ነው ያለሽው? ሁልጊዜ ኪችን ውስጥ የምከትፍበትን ቢላዋ አጣሁት። የሆነ አስከፊ ተንኮል የተሰራብኝ እንደሆነ ያኔ ነበር ውስጥ የነገረኝ። እነሱም ደግሞ ተጠቅመው ነው ያስቀመጡት። ወይዘሮ ሀብል እዚህ ድራማ መስራትሽን ትተሽ ነገሩን ከምታድበሰብሽ እውነታውን እመኝና ትክክለኛዋ ገዳይ እንደሆንሽ ሁሉንም ነገር ቃልሽ ስጪ። ጊዜሽን አታባኪ። ከዚህ በኋላ አመንኳላሙ ለእኔ ምን ጥቅም አለ? በጣም ደክሞኛል መርማሪ። ያው የፈለግከውን ነገር በሙሉ ማድረግ ትችላለህ። ወይዘሮ ሀብል እባክሽ ተረጋጊ። እንዴት ነው የምረጋጋው መርማሪ? ከማላውቀው ፍቅረኛሽ ጋር የቀድሞ የባልሽን እጮኛ ገልሻል እየተባልኩ እንዴት ነው የምረጋጋው? ቢኒያም በየጊዜው እየመጣ ትዳርሽን እበጠብጠዋለሁ ሲልሽ አንቺ ማህደርን ገደልሽና በእሱ አሳበብሽ። ስለዚህ በአንድ ድንጋይ ሁለት ወፍ መታሽ ማለት ነው። ቢኒያምንም ማስወገድሽ፣ ባልሽንም ጠበቅሽ። ታውቃለህ መርማሪ፣ ከእነሱ ቅጥፈት ይልቅ የእናንተ በቀላሉ ሰዎችን ማመንና በእነሱ ሴራ መውደቃችሁን ይገረመኝ። አሁን እኔ በተጨባጭ ማስረጃ ያረጋገጥኩት እውነት ነው። ታዲያ ውሸት ነው ብለህ ታምነኛለህ እንዴ? ማህደር በተገደለችበት ቢላዋ ላይ እኮ የኔ አሻራ ነው ያለው። እነሱ ደግሞ ሁሉን ነገር እውነት እንዲመስል ነው ያደረጉት። በእርግጥ ማህደር የባሌ የቀድሞ እጮኛ እንደሆነች ከገባሁ በኋላ ነው ያወቅሁት። እሷ ላይ ግን ቅንጣት ታክል ጥላቻ ኖሮኝ አያውቅም። ይሄን ነገር ደግሞ እራሱ እዝራ የሚመሰክር ይመስለኛል። እዝራ ማለት አሁን ያለው ባልሽ ነው? እስኪ ስለሱና ስለ አንቺ ሁኔታ ንገሪኝ። እንግዲህ እንደ ማንኛውም ባልና ሚስት የፍቅር ወግ ባይኖረንም በህጋዊ መንገድ የተጋባን ባልና ሚስት ነን። የህክምናው ደግሞ ቀጠሮ ደረሰ። ወደ ሀብል ጋር ልሂድ ወይስ ወደ ህክምና? አባዬ እስኪ ንገሪኝ፣ ያቺን ምስኪን ልጅ እንደዛ እስር ቤት ውስጥ ለመወርወር ምን አይነት ሰይጣናዊ ተንኮል ይጠቀምሽው? ንገሪኝ እስኪ። አሁንም ምን እንደገደልኳት ነው እንደምታስበው? አባዬ ቆይ እንዴት ነው የገዛ ልጅህን ማታምነው? ከገዳዩ ጋር በስልክ ስታወሪ በጆሮዬ ነው የሰማሁት። አዎ ሰምተኛል። ማህደርን ስለማስገደልና ስለማጥፋት ከቢኔ ጋር ሳወራ ሰምተኛል። ግን ደግሞ አላስገደልኳትም። እኔ እንደዛች እንደ ሀብል ጨካኝ አይደለሁም። የሀብልን ስም በክፋት አታንሺ ብዬሻለሁ። እንግዲያውስ እውነቱን ልንገርህ፣ ያ ቢኒያም የሚባለው ልጅ ሀብል የቢኒያም ፍቅረኛ መሆኑን ልነግርህ ከሆነ ምንም አታስቢ፣ እኔ ቀድሜ እነግርሃለሁ። አዎ አባዬ፣ ወንድሜን እዚህ ቤት ውስጥ አስቀምጣ ቢኒ ከሚባለው ልጅ ጋር በየቦታው ይገናኙ ነበረ። ከዛ ያም ቢኒያም የሚባለው ልጅ ሀብልን እንደማላቃቱኝ ቀረብኩትኝ። ቀስ በቀስ እየተግባባን ስንሄድ የእሷን የተደበቁ ጉዶች ሁሉንም ነገር ነገረ። ድሮ ፍቅረኛው እንደነበረች፣ ለሀብት ብላ ደግሞ እዝራን እንዳገባችው እና ደግሞ እሱ አሁን እሷን መበቀል እንደሚፈልግ ነገረ። ይህንን የማይረባ የተቀነባበረ ተረትሽን እንዳምንሽ ነው የምትፈልጊው? ወንድሜ ምን ሆነሃል? እስኪ ያስጨርሳት እንጂ ቁጣና ስድብ የት ይድባል ነው። ደግሞ እኔ ሀብልን ድሮም ጀምሮ እጠላትና ከዚህ ቤት እንድትወጣ ፈልግ ስለነበረ ጭራሽ ደግሞ አሁን ይሄ የቢኒያም ነገር ሲጨመር በቃ ላጠፋት ፈለግኩ። እሺ ከዛስ? በዛ መሀል ሀብል ድጋሚ እንደቀረበችውና ከዛ በኋላ ማህደርን እራሱ አስገድላ በእኔ ማሰበብ እንደፈለገች ነገረኝ። ታዲያ ወንድሜ እች ልጅ ቀሚስ የለበሰች እባብ አይደለች እንዴ? እዝራ ለምን እዚህ ድረስ መጣ? ምን ላድርግ ሀብል፣ ፖሊስ እንደዛ እየጎተተ እየወሰደች ሳይ በቃ እቤት መቅረት አልቻልኩም። ግን እኮ ወንጀሉን እኔ እንደፈጸምኩ ነው የምታስበው። አልዋሸሽም ሀብል፣ እውነቱን ማወቅ እፈልጋለሁ። እዝራ እኔ ነፍሰ ገዳይ አይደለሁ። እንኳን አይደለም የሰው ነፍስ ላጠፋ ዶሮ ስታረድ እንኳን ቆሜ ማየት የማልችል ሰው ነኝ። እመነኝ እዝራ። እህቴ ወደ ቤት መታ ነበር። እሷም ልክ እንዳንቺ የራሷ የምትለው እውነት አላት። እና ታዲያ ማናችን እውነት አምነህ ተቀበልክ? መቼም ሁለታችንም ልክ ልንሆን አንችልም አይደል እንዴ? አላውቅም ሀብል፣ እኔ እንጃ። ብቻ ጠንካራ ጠበቃ ተቀጥሮልሻል። ለመሆኑ ማን ነው ጠበቃ ያቆመልኝ? ጋሼ ናቸው አይደል? አዎ
አባዬ ነው የራሱ የግል ጠበቃ ይቀጠራልሽ። የገዛ አባት ጠበቃ ቆሙልኝ። አንተስ እዝራ? እኔ ምን እንዳደርግ ነው የፈለግሽው? እኔ ከዚህ ጨለማ ክፍል ውስጥ ንጹህ መሆኑ የታውቆ እንደወጣ ትፈልጋለህ? ወንጀለኛና ጥፋተኛ ካልሆንሽ አዎ። ከዚህ ነገር ግን ንጹህና ምንም ነገር ካላደርግሽ እኔም እዚህ እንድትታሰሪ አልፈልግም። መርማሪው አሁን ትክክለኛው ገዳይ የአንቺ የቀድሞ ፍቅረኛ ነው እያለ ሊያሳምነኝ እየሞከረ ነው። የአንቺ ፍቅረኛ ማን ነው? እሱ ደግሞ ስሙ ቢኒያም ነው ብሎኛል። እርግጠኛ ነኝ አጸደና ሜርሲ ማህደርን ገሎ እኔ ላይ እንዲላከክ ያደረጉት እነሱ ናቸው። እባክህ እዝራ ስለ እሱ ነገር እውነቱ ልታጣራልኝ ትችላለህ? ቆይ ምን አይነት ነገር እንዳጣራልሽ ነው የፈለግሽው? አላውቅም፣ ግን የዚህ ምስጢር ቁልፍ ያለው እሱ ጋር ብቻ ይመስለኛል። እሱ ብቻ እውነቱን የሚያውቅ ነው የሚመስለኝ። እሺ ቢኒያም የሚባለው ልጅ የት ነው ያለው? ማለት ስለ እሱ ፍንጭ ትነግሪኛለሽ? መርማሪው እንዳለኝ ከሆነ በሌላ ወንጀል ተጠርጥሮ እዚሁ እስር ቤት ውስጥ ነው ያለው። እኔ ለማንኛውም መርማሪ ጋር ሂጅ ሁሉን ነገር ላጣራ። አንቺ ጠንከር ለማለት ሞክሪ። አባዬ የሀብል ዋና ዓላማ እኮ እኔን ገዳይ ብሎ እስር ቤት ማስወረድ ነው። ስለዚህ እሷ ሳትቀድመኝ እኔ ቀድሜ ቢኒያምን አገኘሁት እና በሚስጥር ተመሳጥረሽ አገኘሽውና ማህደርን አስገድለሽ ወንጀሉን አላደረኩትም አልኩ እኮ አባዬ። ቆይ ለምንድን ነው ማታምነኝ? በስልክ እኮ ስለ ገዳዩ ስታወሪ ሰምችሻለሁ። መጀመሪያ ላይ አው ማህደርን ትንሽ እንዲጎዳትና በሀብል እንዲያሰበብ ነግሬው ነበረ። ከዛ በኋላ ግን በቃ በገንዘብ ሳንስማማ ቀረንና በዛው ጉዳዩም ቀረ። ቆይ ግን ስታየኝ አይምሮ የማይሰራ እብድ መስልሻለሁ? ማህደርን መግደላችንን ፖሊስ እንዳያቀድም በጥንቃቄ መያዝ አለበት ስትይ እኮ በገዛ ጆሮዬ ሰማሁሽ። እንዴ ወንድሜ ምን ሆነሃል? እቺ ልጅ ገና ለገና ባፋ ተናገረሽ ብቻ አረገችው ማለት ነው እንዴ? እንዲህ ማሰብማ ይሄ ፍርደ ገምድልነት ነው። አንቺ ዝም በይ። ከአንቺ ጋር ገና ያልጨረስኩት በጣም ብዙ ጉዳይ አለ። አባዬ ምናልባት እኮ በስልክ ስትሰማም ተሳስተ ይሆናል። እኔ በማያጥንት ምላለሁ፣ በሞቶቹ እናቴ ስም ምላለሁ። ማህደር ግድያ ውስጥ እጄ ምንም የለበት። አረ ወንድሜ እንዴ ምን ሆነሃል? ትንሽ አስብ እንጂ። እውነት አድርጋው ቢሆን ኑሮ እያት እስቲ በገዛ ነው ትምላለች እንዴ? አትምልም እኮ። እንደውም ልንገርሽ በቀጣይ አብልን እንድገለልኝ ይፈልጋል ስትይ እኮ በጆሮዬ ሰምቻለሁ። ይሄንንስ በምን አቅምሽ ትክጃለሽ? ቆይ ግን አባዬ ለምንድን ነው ሀብልና እናቷ እዚህ ቤት ከመጡ ጀምሮ የሚሰሩት ክፋትና ተንኮል ላንተ ብቻ የማይታየክ? አየሽ አይደለ ለምጠይቅሽ ጥያቄ እንኳን ቀጥተኛና እውነተኛ መልስ የለሽ። ቆይ ግን ወንድሜ ምን ሆነሃል እንዴ? መርማሪው በስነ ስርዓት መርምሮ ነገሮችን አጣርቶ ነፃ ነሽ ብሎ እኮ ፈቶታል አይደል እንዴ? ቆይ አንተ ለምንድን ነው እዚህ ቤት ዳኛ የምትሆነው? ሲጀመር እቺ ሀብልና እናቷ እዚህ ቤት ከመጡ ጀምሮ ለኔ ያለ ፍቅር በጥላቻ ተቀይሯል። የሞት ልጅ መሆኔንም ረስተዋል አይደለ? ነርስ ምን ነው ተሳሳትኩኝ? ቢገባህ እኮ እንደ እናትም እንደ አባትም ማይ ብቸኛ ሰው አንተ ነበርክ። እሺ የኔ ቆንጆ በቃ ዝም በይ። ምን ይደረግ እንግዲህ ሀብልና እናቷ በጣም አስመሳይ ናቸው። ሀብል ደግሞ ከእናቷም ትብሳለች። ስለዚህ በድራማ አሸንፈውናል። እኛ ደግሞ እንደነሱ ማስመሰል አንችልም። ምን ማድረግ እንችላለን ብለሽ ነው? በቃ ወደ ውስጥ መርማሪ ሀብል የተናገረችው ነገር እውነት ይመስለኛል። ማህደር የቀድሞ ፍቅረኛ እንደነበረች እንኳን እያወቀች አንድም ቀን ማህደር ላይ ጥላቻና ክፋት አሳይታት አታውቅም። አቶ እዝራ ስለ ሀብል በዚህ ያህል ልክ እርግጠኛ መሆን የለብም። ለምን እንደዚህ ያልክ? ይኸውልህ ሀብል በጣም ድብቅ ልጅ ነች። ካንተ በፊት ራሱ ቢኒያም የሚባል ፍቅረኛ እንደነበራት አልነገረችም። እሱ እውነት ይሁን አይሁን በራሴ መንገድ የማጣራ ይሆናል። ወንጀሉን በተመለከተ ግን እሱ ያደረገችው አይመስለኝም ስትል አልገባኝም። እኔ እንጃ መርማሪ፣ ሀብል እንደዚህ አይነት የረከሰ ወንጀል ትሰራለች ብዬ ማመን አቅቶኛል። አላውቅም፣ ግን አይምሬ በፍጹም ይህን ግድያ እሷ ነች ያደረገችው ብሎ ማመን እንኳን አቅቶታል። አቶ እዝራ ማህደር በተገደለችበት ቢላ ላይ እኮ የሀብል የእጅ አሻራ ተገኝቷል። መርማሪ ይህን ነገር በራሴ መንገድ በሚስጥር እንድመረመረው እባክህ ትንሽ ጊዜ ስ ምናልባት እኮ ሀብል የተናገረችው ሙሉ ለሙሉ እውነት ሊሆን ይችላል። ምናልባትም ደግሞ ውሸት ሊሆን ይችላል። ይኸውልህ የእህቴን ውስጣዊ ባህሪ በደንብ ባላውቀውም
አክስቴ አጸደ ግን በጣም ተንኮለኛና አደገኛ ሴት እንደነበረች ከዚህ በፊት ባደረገቻቸው ነገሮች በደንብ ተረድቻለሁ። ማን ያውቃል፣ ምናልባት በንጹህ ሚስቴ ላይ የሸረቡባት ውስጣዊ ሴራ ሊሆን ይችላል። ሜርሲ፣ ቅድም አባትሽ ፊት ለፊት በውሸት በእናትሽ አጥንት ምለሽ መናገርሽን ግን እውነት እልሻለሁ እኔ በፍጹም ላምንሽ አልቻልኩም። እንዴ ይሄ እኮ የማይደረግ ነገር ነውር ነው። እንደዛም እየለትና ተንሰቅስቄ እንኳን መቼ አባዬ አመነኝ ብለሽ ነው? አሁን ላይ ነገሮች እኛ ባሰብነው መንገድ እየሄዱ ይመስለኛል። ነገርሽ ነበርኩ እኛ በቀላሉ እንደምናሸንፍ ከዛ እሷ እንደምናስወግዳት አሳምሬ ነገርሽ ነበር። የእውነት አክስቴ አንቺ በዚህ አስቸጋሪ ሰዓት ከጎኔ ባትሆኚ ኖሮ ምን ይውጠኝ ነበር? ያው ምን ትሆኛለሽ? በዚህ ሰዓት እስር ቤት ውስጥ ተፈርዶብሽ በስብሰሽ ትቀሪ ነበር። በዛ ላይ ደግሞ አባትና ወንድምሽን እንዳየሻቸው ለአንቺ ምንም ያህል ቅንጣት ታልረራ የላቸው። ግን አክስቴ አባዬ አሁን ሙሉ በሙሉ ያመነኝ ይመስልሻል? እስኪ ንገሪኝ፣ አባትሽን ለማሳመን ከዚህ በላይ ምን አይነት ዘዴ መፍጠር ነበረብኝ? እንዴ ምን ሆነሻል? በስልክ እኮ ስታወሪ አባትሽ ሁሉንም ነገር ሰምቷል። ለማንኛውም አሁን እሱ ብዙም አያስጨንቀኝም። ዋናው ያቺ ሀብል ተብዬዋ የኔን ጽዋ መጎንጨቷና እስር ቤት መውረዷ። እርግጠኛ ነኝ ብዙ መረጃና አሻራዎች የተደራረቡባት እንዲህ በቀላሉ እንኳን ከዛ ስቤት የምትወጣ አይመስለኝም። እና ምንም አታስቢ። ስለዚህ አሁን ሁሉም ነገር በእኛ አሸናፊነት ድል አድራጊነት ተጠናቋል እያልኩሽ ነው። ኧረ እንደው ፈጣሪ ባደረገውና እስከ መጨረሻው በተፈረደባት። ግን አክስቴ ያ ቢኒያም የሚባለው ልጅ ፍርድ ቤት ቀርቦ እውነቱን ቢናገርና ቃሉን ቢያጥፍስ? ሜርሲ የኔ ቆንጆ እሱን በፍጹም አታስቢ። ምን መሰለሽ እህቱ በእኔ እጅ ውስጥ ስለሆነች እኔ አርግ የምለውን ከማድረግ ውጭ ሌላ ምንም አይነት አማራጭ የለውም። በዛ ላይ ደግሞ የሀብል የድሮ ፍቅረኛ መሆኑን እዝራ ማወቁ ይሄን ነገር በደንብ ያሳመነው ይመስለኛል። ለምን እንደዛ አልሽ አክስቴ? መቼም እዝራ እኔ እስር ቤት በነበርኩ ሰዓት ከዛሽ ባለጌ ፍቅር ይዞታል አትይኝም እንዴ? ምን ሆነሻል? እዝራ ከሚስቱ ፍቅር ያዘውና እውነቱን አወቀ ማለት እኮ የኛ ድካም ሙሉ ለሙሉ በቃለት ማለት ነው። አሁንማ እኮ በቃ አንዴ ወደ እስር ቤት አስወረወራል። በየት በኩል አግኝቷትስ አይቷትስ ፍቅር ይዟል። የሷ ነገር እኮ በቃ አሁን አልቋል። እኔ የምልሽ ግን ስለዛች ስለመነን የሰማሽው አዲስ ነገር አለ እንዴ? አዎ ሚርስዬ በደንብ ሰምቻለሁ። ያ የድሮ ማንነቷ ቆሻሻ ማንነቷ የለም ወደ እሱ ተመልሳ ይኸው አምቡላዋን ባናት እየጋፈችልሽ። በዛ ላይ ደግሞ የሆነ ቀን እያለፍኩኝ እያለ መንገድ ዳር ቁጭ ብላ አይቻታለሁ። ወይኔ ሚርሲ ምን እንደምትመስል የኔ ምስኪን። የኔ ልጅ እንዴት ነው እንደዚህ በአንድ ጊዜ ስብር ያልሽው? መቼም እንደለመደብሽ ነው ለሊት ተሳለቂና በውድቀት ልትደሰችን የመጣሽው እንጂ እንድትጠይቂኝ አልመጣሽም። ብሳለቅብሽስ ይፈረድብኛል ብለሽ ነው? ይሄም ላንቺ ሲያንስሽ ነው። አንድ ነገር ልንገርሽ፣ ፈጣሪ ላደረግሽው ክፋት በደንብ እየቀጣሽ ይመስለኛል። እስኪ ራስሽን ተመልከቹ። ከሰውነት ተራውተሻል እኮ። አሁንም እዚህ ሆነሽ ልትመጻደቅ ያምርሻል እንዴ? አንቺ እኮ አሁን ህይወትሽ በአንድ ጊዜ ተበላሽቷል ሙሉ በሙሉ። ይኸውልሽ እዚሁ እስር ቤትስ ብስብስ ብለሽ ነው የምትቀሪው። እውነቱን ልንገርሽ፣ የኔ ህይወት የተበላሸው እውነተኛ እናቴ ሆስፒታል ውስጥ ጥላኝ የጠፋች ቀን ነው እና ደግሞ እኔ አንቺ እጅ ላይ ወደኩ ቀን። ኧረ እባክሽ አሁንም ለዚህ ሁሉ ተጠያቂ እኔን ነው እንዴ የምታደርጊው? አንቺ እኮ የተሰጠሽ የቅንጦት ህይወት አልበቃ ብሎሽ ሌላ ለመጨመር ስትስገበገቢ ያለሽን ክብርና ቤት የተነጠቅሽ ሴት ነሽ። ይብላኝ ለአንቺ እንጂ እኔስ እንደምንም ብዬ እዛ ትልቅ ቤት ውስጥ እገባለሁ። ለአንቺ ግን ጥሩ የሲኦልና የእስር ቤት ህይወት ተመኝቼልሻለሁ። አመሰግናለሁ። በህይወቷ አንድ ጊዜ እንኳን እንደ እውነተኛ እናት መርቀኝ ከማታውቅ ከእንዳንቺ አይነት አሳዳጊ እናት ከዚህ የበለጠ አልጠብቅም። ችግሩ ግን የፈጣሪን ከባድ ቅጣት ማንም ሊመልሰው አይችልም። ከዚህ በኋላ ያለሽ ህይወትም ከዚህ የባሰ ገሃነም ነው የሚሆነው። ወይዘሮ ዘነቡ ገና ዛሬ በእውነተኛ ስሜ ጠራሽኝ አይደለ? ለአንቺ ምንም አይነት ፍቅር ባይኖረኝም ከድሮ ጀምሮ እማዬ ብዬ የምጠራሽ በንጹህ ልቤ ነበር። አሁንም አድጌ እማዬ ብዬ ስጠራሽ ውስጤ በደስታ ይሞላ ነበር። ይችን ልጅሽን ነው እንግዲህ እስከ መጨረሻ አጣሻት። እባክሽ ከዚህ በኋላ ተመልሰሽ ወደ እኔ እንዳትመጪ። ኧረ እባክሽ ባትይኝም አልመጣም ተመልሽ። ከአንቺ ጋር እዚህ ከምዳረቅ ሂጅ ጉሮሬን ረጠብ ባረግ ይሻላል። ስላልሽኝ አይደለም እሺ? አልመጣም። እንዴት ነህ አባዬ? አሁን ደህና ነህ?
የኔን ደህንነትና ጤንነት ተወውና ፖሊስ ጣቢያ የተፈጠረ አዲስ ነገር ካለ እስኪ ንገረኝ። አባዬ ምንም አይነት አዲስ ፍንጭ የለም። መርማሪውም ከአባት ምስክርነት ውጪ ሜርሲ ላይ ያገኘንባት ሌላ ተጨባጭ መረጃ የለም አለ። ከዛ ደግሞ ለቀቋት። ሀብል ላይ ከዛ ከፈረደበት ቢላ ውጪ እኮ ምንም ያገኙት መረጃ የለም እኮ። ቢላውን ደግሞ ሆን ብሎ ተንኮለኛ ሰው ከቤት አውጥቶ ወንጀሉ እንዲፈጸምበት እና እሷን ሊያጠምድበት እንደሚችል ማሰብ ነበረባቸው። እንግዲህ አባዬ ያቆምከው ጠበቃ በሚገባ ጉዳዩን ይዞታል። እውነት ግን አንተ ዝራ ሀብል ግን እንደዚህ አይነት ጨካኝ ነገር ታደርጋለች ብለህ ታስባለህ? እዛ ማቆያ ክፍል ልጠይቃት ሄጄ አይኖቿን በሚገባ ካየሁ በኋላ ልክ እንዳንተ ንጹህ ሴት መሆኗ ነው የተሰማኝ። ማለት ምን ማለት ነው ልጄ? አባዬ የሀብልን የድሮ ታሪኳን አላውቅም። ምናልባት ከመነን ጋር ስትኖር አጭበርባሪ ወይም ሌላ ነገር ልትሆን ትችላለች። አሁን ላይ አባዬ ሀብል የሰው ነፍስ የማታጠፋ ጨካኝ እንዳልሆነች አውቃለሁ። ይህን ደግሞ አምኛለሁ። በመጨረሻም ልጄ ይሄ እውነት ስለገባህና ሴራው ላይ ስለደረስክበት በጣም ደስ ብሎኛል። ቆይ ለመሆኑ ሜርሲ የት ነው ያለችው? አላውቅም። ከናጸደ ጋር እዛ ክፍል ውስጥ ነበረች። ጭራሽ በገዛ ጆሮዬ ስልክ ስታወራ የሰማኋት ልታስተባብለኝ ትሞክራለች። እባክህ አባዬ በዚህ ነገር አትበሳጭ። በኋላ ደግሞ ደም ግፊት ተከፊልና አንተም ደግሞ ትታመማለህ። ሀብል ንጽህናዋ የታወቀ እዛ አስቀያሚ ቦታ ጨለማ ቤት ውስጥ መቆየት የለባትም። ውስጧ ይሰበራል ዝራ። እሺ አባዬ እኔ ጠበቃው ጋር ሂጂ የምችለውን ሁሉ አደርጋለሁ። አንተ ብቻ ለመረጋጋት ሞክር። እነዚህ መርዛማ ጊንጦች እያሉ እንዴት እዚህ ቤት ውስጥ ሰላምና መረጋጋት ይኖራል ልጄ? ቆይ አባዬ ስለ ወይዘሮ መነን የሰማው ወይም ያየው ነገር አለ እንዴ? በዚህ አስቸጋሪ ሁኔታ ውስጥ ስለዛች ካሪና ሌባ የሚጨነቅና የማስብ ይመስላል። ቢሆንም አባዬ ከዚህ ቤት ስትወጣ ድንገት ነው እና ደግሞ ምንም አይነት ገንዘብ አልያዘችም። የኔን ሀብት ለመቀራመት አይደል እንዴ ያን ሁሉ ክፋትና ተንኮል ስትሰራ የነበረችው? ከዚህ በኋላ ከኔ እስክንድር ቢሳቢስቲ ሳንቲም አታገኝ። አሁን እሱን ተወና ስለ ሀብል ብቻ አስብ። ስለ ልጇ ማለት ነው? ስለ ልጇ ምን? ይቅርታ አባዬ ሆን ብዬ አስቤው የተናገርኩት ነገር አይደለም። በቃ አንድ የሜርሲ ክፍል ደርሼ መምጣት አለብኝ። ወንድሜ አታቅፈኝም እንዴ? ወንድሜ ደግሞ እኮ ከእስር ቤት ከወጣሁም እንኳን ደህና ወጣሽ አላልከኝም። ሜርሲ እውነቱን እንድትነግሪኝ ነው የምፈልገው። ስለዚህ አንተም እንዳባዬ አላመንከኝም ማለት ነው? ቆይ ግን የዚህ ቤት ወንዶች ምንድን ነው የነካችሁ? እንዴት ነው የገዛ ስጋችሁን የማታምኑት? ስም ሀብል ይህን ግድያ እንዳላደረገችው አንቺን በውስጥሽ በደንብ ታውቂያለሽ። ንገሪኝ፣ ከአክስቴ ጋር በስተጀርባ ምንድን ነው ያደረጋችሁት? ኤጭ አሁንስ በጣም አበዛችሁት። እሺ ህግና ፖሊስ ወንጀል የለባትም ብሎ መርምሮ የለቀቀኝን እናንተ ቤት ውስጥ ምን ነው የምትሉት? እሱ ገና መጣራት ያለበት ጉዳይ ስለሆነ ብዙ ባትኩራሪ ጥሩ። ይልቅ ያቺ ሀብል ተብዬ ባለቤትህ መቼም የድሮ ፍቅረኛ እንዳላት መርማሪው ብዙ ነገር ሳይነግረኝ የቀረ አይመስለኝም። ምናልባት ያ ፍቅረኛ የተባለው ቢሉ የእናንተ ሴራ አንድ አካል ቢሆንስ? ሴራ። ቆይ ግን ምንድን ነው? መቼ ነው አንተና አባዬ የኔና አክስቴ እውነተኛ ነገር የሚታያችሁ? ቆይ ነገሩ አንቺ እንዳልሽ ከሆነ ለምን ፍቅረኛው እስካሁን አልተፈታም? ያቺ ሚስት ተብዬ ሀብልህ ናት እራሷ ገላ በፍቅረኛዋ ማስተባበብ የፈለገችው። በቃ አለቀ። አይ እንደዛም አይሆንም። መጀመሪያ እኮ ልጁ ፖሊስ ጣቢያ ቀርቦ እኔ ነኝ የገደልኩት ብሎ ነው። ከዛ ግን እኔ አልገደልኩም ብሎ ማለት ነው። እኔ ስለሱ በምላክ እችላለሁ። አሁን ደግሞ ራሷ ገላ እኔ ላይ ለማላከክ እየሞከረች ነው እኮ እያለ። ቆይ አንተ ከህግና ከመርማሪ ትበልጣለህ? ቆይ ይሄ ነገር እየተቀነባበረ ካልሆነ ሌላ ምን ሊሆን ይችላል? ሚስት ሀብል እኮ በቂ ማስረጃና አሻራ ስለተገኘ መሰለኝ የታሰረች። እመኝ ሜርሲ፣ አንድ ቀን እውነቱ መውጣቱ አይቀርም። እውነቱ የወጣ ቀን ግን ቅጣት ያላልመራችሁም። እሺ እውነትም ይቺ ልጅ ሴጣን ናት። ቤት ውስጥ ያለውን ሰው በሙሉ መስተፋቅር ነው እንዲያስነካችሁ። እንደሚኮ እንደ እብድ አደረገው። ለነገሩ አንቺ ምን አገባሽ ሜርሲ? አንዴ እንደሆነ አክስትሽ ነፃነትሽን አውጃልሻለች።
ጭራሽ ቤቴ ድረስ መጣሽ? ምንድን ነው ያልሽው? ቤቴ? ይሄ ነው ቤትሽ? ወይኔ ወዘው መነን በጣም ታሳዝኛለሽ። ይሄን ቤት በነገራችን ላይ የሰው ልጅ መጨረሻ በጣም ነው የሚገርመው። ወይዘሮ መነን ያንን የመሰለ ቤተ መንግስት ውስጥ ስትኖሪ እኮ እንዴ ጎዳና ላይ ትወርጫለሽ ብሎ ማንም ሰው አልገመተም ነበር። ወይ መነን በጣም እኮ ነው የምታሳዝኘው። እንደው መጨረሻሽ ግን ግርም እያለኝ ነው። ሀብልን ተንኮል ሰርታችሁ ወህኒ ያስወረዳችኋት አይደለ? ቆይ ደስ አላችሁ? ቆይ ምንድነው የምትጠቀሙት? እኔ ነበርኩኝ እኔም ወጣሁላችሁ። እውነት ለመናገር ከኑግ ጋር የተገኘች ሰሊጥ አብረሽ ተወቀጭ አይደለም የሚባለው። የሀብልን ነገር አንዳንዴ እንድትኮር ብዬ ሳስበው ብዬ በጣም አንተቴ ትበላኛለች አይደል? መቼም ለመጀመሪያ ጊዜ መሆን አለበት ለሰው ማዘን ይቻልሽው አይደለም። ወንድሜ እስክንድር አንቺን የመሰለች ክፉና ጨካኝ ሴት ሚስቴ ብሎ ቤታችን ያመጣ ቀን ነው የኔ ትልቁና ጥቁሩ ሀዘን የጀመረው። ግን ደግሞ አሁን በጣም ደስ የሚለው እስከ ምን አመንትሽ መንቅሮ ነው ያስወጣልኝ። ስለዚህ ብዙ አትጨነቂ፣ እኔ አሁን ላይ በጣም ደስተኛ ነኝ። ለማንኛውም የእናንተን መውደቂያ ተራችሁ እንዳይደርስ ክፋታችሁን በልክ ብታደርጉት ነው የሚሻለው። ኧረ ቀስ እንዴ ቀስ ረጋቢ እንጂ ምን ሆነሻል? በነገራችን ላይ ሳልነግርሽ እኔ አንዳንድ ትላልቅ ሆቴሎች ምግብ ስመገብ የተረፈኝ ምግብ ላይ ስቲኪኒ ሶፍት ቁጭ አድርጌ ነው የምወጣው እና እንዲህ ጠቅለል አድርጌ ስጎርሺ አደራሽን ተጠንቀቂ። ስቲኪኒ እንዳይወጋሽ። ቆይ አሁን የተናገርሽው ነገር ምንድነው እንዴ? ምን እንዴ? ተረጋጊ እንጂ ምን ሆነሻል? እኔ በኋላ ሶፍቱን በልተሽ አንቆሽ ለታመኝ ብዬ እኮ ነው። ምን አልሻችሁ? እሺ እኔ ምን ሁለተኛ እኔ ያለሁበት ቦታ ደረሽ እንዳት ሰምተሽኛል አይደል? ማወራረጃ ልስጥሽ። ማቅረባ ምንድነው? ምን ፈልገሽ? ጋሽ ወተት እንደምትወድ ነግረውኝ እኮ በባዶ ወደ ስለሆን ቃፍልቼ ላመጣው እንድጠጣ። አይ እኔ ምንም አይነት ነገር ይቅርብኝ፣ አልጠጣም። ይዘሽው ውጪ። እና በባዶ ወደ ልታድር ነው እንዴ? እሺ ወይ ቢያንስ የምትወደው ነው የሚስማማ ነገር ካለ ንገረኝና ልስራለሁ። ሲጀመር እኮ ባዶ ሆዴ ነው የሆንኩት። እቤት ውስጥ የሚበላ ነገር ጠፍቶ አይደለም፣ ከአንቺ እጅ ምንም አይነት ነገር ስለማልፈልግ ነው። መብላትም መጠጣት ገባሽ? እዝራ በጣም ነው አይደል የምጠላኝ? ሲጀመር እኔ ሳስበው በዚህ ምድር ላይ እንደኔ የምጠላው ያለው ሰው አይመስለኝም።
ለመሆኑ ለምንድን ነው ሁል ጊዜ በትኩረት የምታይኝ? ምን እያልሽ ነው? አዎ በጣም ትኩር ብለህ እያየኸኝ ነበር። ቆይ አልገባኝም። አንቺ ተጨማሪ ሌላ አይን አለሽ እንዴ? ደግሞ ፈጽሞም አላየሁሽም። እዝራ አሁን ላይ እኮ አዲስ የሚያምር አመል አምጥተሃል። ምን አይነት አዲስ አመል ነው ያመጣሁት? ዝም ብለህ ቤት ውስጥ እኔን መመልከት፣ ስበላ፣ ስጠጣ፣ ቤት ውስጥ ስራ ሰራ አይነ ሲከተለኝ ይሰማኛል። እየቀለድሽ መሆን አለበት። ወይኔ ጉዴ አይኔን አቃጠለኝ። እዝራ ዝም ብለህ ቁጭ ብለህ አትይና እና ቶሎ አውጣልኝ። እስቲ አንሽ ግልጽ እስቲ አሁን ሳልወጣልሽ ቆየ እኮ ከወጣልኝ ገና ፍስትለው ነው የወጣው። ቆይ አልገባኝም። እየዋሸሽ ነው? ቆይ ምን አይነት ጨዋታ ለመጫወት እየሞከርሽ ነው? አይገርምም እዝራ? የህጋዊ ባሌን ጠረን ገና ዛሬ ነው ተጠግቼ ያጣጣምኩት። ሆን ብለሽ ነው እንደዚህ ያደረግሽው? በጣም ደስ ይላል። ምን ሆኖ ደስ የሚለው? የባሌ ያንተ መዓዛና ጠረን። ይሄ የማይረባ ጨዋታሽን አቁም ይሻላል። አንቺ እኮ በእናትሽ ተንኮል ተገፋፍተሽ ያገባሽኝ የውሸት ሚስት ነሽ። እባክህ እዝራ ልትወደኝና ልታቀርበኝ ባትችል እንኳን እንደዚህ አትናገረኝ። ውስጤ በጣም ይጎዳል። እዝራ እኔ ነፍሰ ገዳይ አይደለሁ። እንኳን አይደለም የሰው ነፍስ ላጠፋ ዶሮ ስታረድ እንኳን ቆሜ ማየት የማልችል ሰው ነኝ። እመነኝ እዝራ። እህቴ ወደ ቤት መታ ነበር። እሷም ልክ እንዳንቺ የራሷ የምትለው እውነት አላት። እና ታዲያ ማናችን እውነት አምነህ ተቀበልክ? መቼም ሁለታችንም ልክ ልንሆን አንችልም አይደል እንዴ? አላውቅም አብል። እኔ እንጃ ብቻ ጠንካራ ጠበቃ ተቀጥሮልሻል። ለመሆኑ ማን ነው ጠበቃ ያቆመልኝ? ጋሼ ናቸው አይደል? አዎ አባዬ ነው የራሱ የግል ጠበቃ ይቀጥራልሽ። የገዛ አባትህ ጠበቃ ቆሙልኝ። አንተስ እዝራ? እኔ ምን እንዳደርግ ነው የፈለግሽው? እኔ ከዚህ ጨለማ ክፍል ውስጥ ንጹህ መሆኑ የታውቆ እንደወጣ ትፈልጋለህ? አሁንስ በዚህ በብቸኝነት ሰዓት ፈጽሞ የማላውቃትና ያላየኋት እውነተኛ እናት እየናፈቀችኝ ነው። ግን ለመሆኑ ለምን ይሆን በሕፃንነት የሆስፒታል ውስጥ ጥላኝ ሄደችው? ምን ገጥሟት ይሆን? ይገርማል አይደል? የገዛ ወላጅ እናቴ እንኳን ሆስፒታል ውስጥ ወልዳ ጥላኝ እንደሄደች አወቅኩት እኔ ራሴ ካደግኩ በኋላ እስከዛሬ እማዬ እያልኩ በፍቅር አብሬያት ስኖር የነበረችው ከወይዘሮ መነን ነው ትክክለኛ ማንነቴን የተረዳሁት። እውነት ለመናገር እናቴ አንድ ቀን በዚህ ምድር ላይ አግኝቼሽ ለምን ጥለሽኝ ሄድሽ ብዬ እጠይቅሻለሁ። ብታቅፊኝ እጅግ በጣም ደስ ይለኛል። ማን ነው? ማነሽ አንቺ? ምን ፈልገሽ መጣሽ?